ኦሪት ዘሌዋውያን ምዕራፍ 21 እግዚአብሔርም ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከሕዝቡ ስለሞተው ከሚቀርበው ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አይርከስ፣ ወይም የቀረበችው ያልተጋባች ድንግል እህቱ በእርሱ አይርከስ። የሕዝቡ አለቃ ራሱን ያጎሰቁል ዘንድ አይርከስ። ራሳቸውን አይላጩ፣ ጢማቸውንም አይላጩ፣ ስጋቸውንም አይንጩ። ለአምላካቸው ቅዱሳን ይሁኑ፣ የአምላካቸውንም ስም አያጎስቁሉ። የእግዚአብሔርን የእሳት ቁርባንና የአምላካቸውን እንጀራ ያቀርባሉና ቅዱሳን ይሁኑ። ለአምላኩ የተቀደሰ ነውና ጋለሞታን ሴት ወይም የረከሰችውን አያግባ፣ ወይም ከባሏ የተፋታችውን አያግባ። የአምላክህን እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔም የምቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ። የካህንም ልጅ ራሷን በግሉምትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል። በራሱም ላይ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹ የበለጠውን ካህን ራሱን አይግለጥ፣ ልብሱንም አይቅደድ፣ ወደ በድንም ሁሉ አይግባ። በአባቱም ወይም በእናቱ አይርከስ። የአምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ። የአምላኩንም መቅደስ አያርክስ። እኔ እግዚአብሔር ነኝ። እርሱም ሚስትን በድንግልናዋ ያግባ። ባሏ የሞተባትን ወይም የተፋታችውን ወይም ጋለሞታይቱን አያግባ። ነገር ግን ከሕዝቡ ድንግሊቱን ያግባ። እኔም የምቀድሰው እግዚአብሔር ነኝና በሕዝቡ መካከል ዘሩን አያጎስቁል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ ሞጭማጫ ወይም ምከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሱንና የቅዱሱ ቅዱሳኑን የአምላኩን እንጀራ ይብላ፣ ነገር ግን ነውረኛ ነውና። መቅደሶቼን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሠዊያውም አይቅረብ። የምቀድሳቸው እኔ እግዚአብሔር ነኝ። ሙሴም ይህን ለአሮን ለልጆቹም ለእስራኤልም ልጆች ሁሉ ነገረ።